ዛሬ እንግዲህ ቤተሰብ ብሩኬ በሀይሚ ቤት መጥቷል። እንግዲህ ብሩኬ መግቢያው ላይ እንደጨነቀው የሚረዳ ሰው እንደሌለ ግራ ስለገባው ሁሉ ነገር ስላስጠላው እየተናገረ ነው። አዎ አንድ ሰው ችግሩን ብሶ ያለበትን ችግር አንድ ሰው ራሱ እንጂ ለሰው ብታወሩትም ምንም ትርጉም የለውም። እውነቴን ነው፣ ማባባስ ነው የሚሆነው። ስለዚህ እንግዲህ ብሩኬ እንግዲህ ምንም ማድረግ የአንድ ቀን ስሰት የብዙ ቀን መዘዝ ነው የመጣብህ። ምንም ማድረግ አይቻልም ወንድሜ። እንግዲህ ጠንክር፣ በርታ። ይችል ግን ፈጣሪ ያንሳልህ። በጣም ባለጌ ናት። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላም፣ ፍቅር፣ አንድነት ያንጣልን። እንዲሁም ክርስቲያኖቶች ሰላማችሁ ይብዛ። ዛሬ እንግዲህ ብሩኬ ከትናንቱ ትንሽ መለስ ብሎ መጥቷል። እንግዲህ ልጁን አይታችኋል። ያው ልጅ ወዳ እንዴት እንደሚያረጋት ኡፍ። እና እዩ እንግዲህ እኔ ከአንቺ ጋር ልሁን ሰፍ ብላ መጣጧ ከአንቺ ጋር ልሁን ምን ልትለኝ ነው ስትል እኔ ኃላፊነት ያለብኝ ልጅቱን ነው። የምፈልጊውን ሁሉ አረጋለሁ እንጂ እኔ የምወዳት የማፈቅራት ሀሚ ናት። ለሀሚ መጥፎ ቃላቶችሽን አስተካክሊ ምናምን ቢሏት እሷ ግን ግግም ልጄ ካንተ ጋር ነው የምኖረው። እንዴ እናንተ ይህን ያህል ቆይ እንደዚህ ሴቱ ረክሷል። እኔ እውነቴን ነው። ትዳር እንኳ ተጋብተው በስርዓት ሽማግሌ ተልኮ በስርዓት እናት አባት መርቀው እንኳ የተዳሩ ሴቶች ወልደው አግብተው እንኳ የተፋቱ እንደሷ እንደዚህ አረከሱ። እውነቴን ነው። እንደሷ እንደዚህ ክብራቸውን ዝቅ አላረጉ። እናንተ እሷ ማለት እኮ ተደብቃ መኖር ያለባት ሴት ናት። አገራችን እኮ ዝም ብሎ እንደ ሜዳ እያየ ቦታው ተዘርግታ ያመጣችው ልጅ ይሄ እኮ እኔ እንጃ ዲቃላ ነው። የልጅቷ እንኳ ስም ዲቃላ ነው። ክብር ዝቅ የሚያደርግ ነው። አንዳንዶቹ እህቶቻችን ካጋጠማቸው አንቺ ዲቃላ አንቺ ዲቃላ ላይ እንኳን ሲባል እንዴት ነው የሚዘገን ነው። እሷ ግን ስንት ሺህ ህዝብ በሚያቸው ላይ ይሄን ያህል ድርቅ እንዴ! መጀመሪያም እኮ ይችል ብሩኬን ለማጥመር ነው። ለልጅቷ ቅንጣት ያህል አሳብ የላትም። ቅንጣት ያህል ብሩኬን የፈለገችው ይኸው። ብሩኬ ደግሞ ወንድሜ አንተ እንደዚህ ፀጉርን ስታሻሽ ስትበሳጭ ምናምን ለእሷ ኮንፊደንሷ እየጨመረ ነው። ቆፍጠን በል። ህግ የለም እንዴ? ህግ እኮ አለ። አልካት አይደል? እምቢ አለች። ከጡቷን እስክጨርስ ከአንቺ ጋር ትሁን፣ ከዛ እኔ ጋር ትሆናለች። እምቢ አለች። ከአንተ ጋር ጭራሽ አዲስ አበባ ብሬ እሄዳለሁ። ጭራሽ የባስ ችግር ታመጣ እቤታችሁ ሄዳል በጠብጥ። የድፍረቷ ድፍረት እንዴ! እኔ እምቢ ካልክ ብለህ ከእሷ ጋር ትጨቃጨቅ ብሩኬ። ህግ እኔ እውነቴን ነው። ህግ ሲፈርድ ህግ ይፈርድልሃል። ግልግል ነው። አጠገባቸው እንዳደርሺ የልጅሽን ብሎ እንደውም በወር ተቆራጭ እራሱ ህግ ያደርግልሃል። አለቅ እንዴ! እንደዚህማ ፊት እስከ ገና በልጅ እያስፈራራች እንደዚህ የምታሰቃይ ከሆነማ እስከ መቼ ህይወትህ? እንዴ ሀሚም እኮ ይሰለቻታል። ሀሚም እኮ ትጎዳለች ስለምታፈቅረው እኮ እንጂ ማንም ሴት ልጅ የምታፈቅረው ወንድ እሷን ተደብቆ ሂዶ ከሌላ አስወልዶ ማንም ሴት ልጅ ተቀብላ መልሳ ልጅህ እንደ ልጄ እንከባከባለሁ የምትል ሴት የለችም። ያውም በዚህ ዘመን እውነቴን ነው። እንደ ሀሚ ንጹሕ ልብ፣ ጥሩ የዋህ አዛኝ አታገኝም። አንተም ተናግረዋል፣ ይቅርታም ጠይቀሃል። ልጅቷ ግን ብሩኬ እውነቴ ነው፣ ነገም ዛሬም እናንተ ደግሞ አዲስ አበባ መሄድ ለእሷ ሁሉ ነገር መንገር ምን አስፈለገው? ብሩኬ ተጠንቀቅ። ብሩኬ አልጨረስኩም ከአንተ የምትለው ጉዳይ አልጨረስኩም ከአንተ የምትለው ጉዳይ አላማረኝም። የቀመመችልህ ነገር አለ። እባክህ ራቃት። ራሱ ልጅቷን ሲያቅፉ እህቶች በጣም እየሰጋው። ለምን ልጅቷን ስቀብታት ወደ ልጁ እንዲዞር ሀሚ እንዲጠላት ሳርጋ ይዛበት በመድኃኒት ልታዞረው ትችላለች። በመተት ጊዜው ተቀይሯል። ብሩኬ እኮ እኔ አላቅሜ ልክ እኔ አሁን ስንት ወንዶች አሉ። ኧረ እንዲ በጥፊ ብለዋል ነበር የሚክዱም እኮ አሉ። ይህ ልጅ ግን የዋህ አይታ
እየተጫወተችበት ነው። ቆም ስቅሉን ጭራሽ አዲስ አበባ ሂጄ ነው የምኖረው አላለችም። አልጨረስኩም። ምንድን ነው የማጨርሰው? አልገባኝ እህቶቼ። ከዚህ ሌላ ምንድን ነው ያልጨረሰችው ጉዳይ? አረ ምን አይነቱ ትንባብ ፈጠረባቸው። ሀሚ ስመጣ ደግሞ ተቀያየረች። እውነት ብሩኬን የምታፈቅሪው ከሆነ ልቀቂልን፣ ከልጁ ጋር ይኖር። አረ እባክሽ ብሩኬ ወስኗል ዛሬ። ጎበዝ ሀሚዬ። እንዴ ሀሚ እኮ አይደለችም ያስወለደችሽ የኔ እናት። ዋናው አልወድሽም፣ እችሊ ተፈጥራለች። የማፈቅረው እምወደው ከሀሚ ጋር ነው ህይወት የምቀጥለው አለ። እንዴ ልጁም እንኳን ንፍረድቶች ከዚህ ሌላ ምን ያርጋት? ልግደላቶ እኮ አለ። እውነት አሳዘነኝ። እንዴ ምን አይነት ሴት ናት? ብሩኬ ወይ ቤተሰቦቿ ወይ ወንድሞች ወይ እናት ሙሼ። አሁን ዛሬ የነብሩኬ ሙሼ ጋር የሚኖረው ልጅ ሙሼ እንዳልሰማች ነው የሰማነው። አልታቅም እንግዲህ የኔ ሊቃጥቼ ነው ያሳደግኩት ያለችው ልጅ ዛሬ ልጁ የሱ ሆነ ሲባል ወይ ፈርተው ነው ለእናታቸው የደበቁት ወይ ትታመምብናለች ብለው ነው ለሙሼ የተደባበቀው። አሁንም ችግሩ አዲስ አበባ ቤቱን ታውቀዋል። ምንድነው ለብቻዬ እንዳገኘው ፍቀጅልኝ። አያችሁ ልታሳስተው። ሀሚ ደግሞ ለብቻሽ አታገኙም። ጎበዝ እውነት ጠንክር ሀሚ። አሁን ሀሚን ልመና ለእኔ ተይልኝ የልጄን አባት ከባልሽ ባሌ ይበሳል ሽሮ አበድርኝ ያለ ያገሬ ሰው። ኧረ እባክሽ ደፋር ሀሚዬ እኮ እንዳንቺ ምንም የለውም ብላ እኮ እንለያይ ብላ ተለያይታ ሲያገኝ እኮ መድኃኒት አጠጥታ ደፍራ። አንቺ ደፍረሽ እንጂ ደፍሮሽ አይደለም ብሩኬ። መድኃኒት አጠጥታ ግት አስተኝታ ያንተ ሊ ነው ብላ እኮ ያጠመደች ሴት አይደለችም የኔ እናት። በሴትነቷን አስከብራ ለዓላማ የቆመች ከብሩኬን እኮ ስታገኙ 20,000 ሰብስክራይብ ነበረ ከዜሮ ያገኘችው ልጅ። እሱም እንደዛው ለሱ አብረው ሲተፋባቸው ስትረገጥ በማንነቱ ቤተሰብ ሳይቀር ሲዘቀዘቅ አብረ ያደጉ ልጆች ናቸው። አሁን ሲያርግ ብሩኬ ለእኔ ተይልኝ። ኧረ እባክሽ ሴት 2 ዓመት ምናምን የከፈለችበት እኮ ዋጋ ነው የኔ እናት። ምነው እሱን ለማጥመድ እንደዚህ? ፈጣሪ ይጠብቅ ከዚህ ሸይጧን። ብሩኬ ተጠንቀቅ። አሚስ ካለች እንኳን ቤታችሁ ግን አታስገቧት። ምን ይዛ እንደምትመጣ አይታወቅም። ጭራሽ ከእናንተ ጋር ነው የሚሄደው። ኧረ በጣም ደፋር ናት። በልክ እኔ ብሳለሁ። እሺ ካላልክ እኔ ማረግህን አረግሃለሁ። እናንተ ኧረ ጉድ ይሄን ያህል። ብሩኬ ደግሞ እኔ መሮኛል ሀሚ፣ እኔ ደክሞኝ አትበል፣ ቆፍጠን በል። ወንድ ልጅ እኮ ነህ እንዴ! በህግ ሂድ። አውቃለሁ ክብር ስላለህ ነው የልጅናት ነው ብለህ ነው። በልጅህማ እንደዚህ አታሰቃይም ብሩኬ። ህግ ጋር ሂድ። ህግ እውነቴን ነው። ህግ ማስጠንቀቂያ ይሰጣታል፣ ያሳርፍልሃል። ሀሚዬ እኔ ከሳለሁ እንዳከለክለኝ ብላለች። ጎበዝ አንቺ ትሻለሽ፣ ትከሰስ። ኧረ እንዴት አዲስ አበባ ደግሞ ልሂድ ጭራሽ። ኧረ ያንሳላችሁ እቺ ሸይጧን። ምን እንደው ብሩኬ እንደው የዛን ቀን ምን የተረገመ ቀን ይችን ሴት ያገኘበት። እውነት በጣም ነው ዛሬ እኔ እንጃ፣ በጣም ነው ያሳዘነኝ። ከቻላችሁ ካጠገቧ ጥፉ፣ አገር ቀይሩ ለተወሰነ ሰዓት። ካልቻላችሁ ክሰሷት በቃ። ይችን በክስ እንጂ አታቅርቧት። ብሩኬ ደግሞ ተረጋጋ። አንተ ጎበዝ ቆፍጠን ስትል እኮ ሀሚዬም ትንሽ ትበረታለች። አንተም ከተልፈሰፈስክ የምትናገረው ቃላት ልጅቱ እንኳን ለሀሚ እኛ ለተመልካች እንኳን ያናዳል። ሀሚን በቃሏ ሰባብረ ሀሚን ለመጣል ሀሚን የሆነ ነገር ታረግ ነው። ስለዚህ እናንተ አዲስ አበባ ስትሄዱ መናገር የለብም። አዎ ብላለች ሀሚ። ልጁ ነይ አዲስ አበባ ቤት ተከራይ። እዚህም ስተት ነው ሀሚ። አዲስ አበባ ሆና ምንም መቼም ሰላም አትሆኝም ከብሩኬ።